የሞት ፍርድ ይፈረድባታል ለኢላኑር ሰቦ ላይ የዛሬ 13 ዓመት ገደማ። ዛሬ የሀገሯን አፈር ረግጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። የኢላኑር ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለጥሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበረ። ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ 4ኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩን የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾ ቱማ ነመቶኮ ደብኔ ጋፈ ፈርሶ ዱጋ በከቴኙ ደብኔ። የጌሾ ወቀጣለት አንድ ሰው አጣን፣ የጠላ ጠጡለት መቀመጫ አጣን።